በዓለም ካርታ ላይ ሲታይ ጠባብ መስመር የምታክል ነገር ግን የዓለምን ኢኮኖሚ የሙቀት መጠን የመወሰን አቅም ያላት አንዲት ስፍራም አለች፣ የሆርሙዝ የባህር ወሽመጥ። ይህ ስፍራም ተፈጥሯዊ ውበትን፣ ጥንታዊ ታሪክንና እጅግ ውስብስብ የሆነ የፖለቲካ ፍጥጫን በአንድ ላይ አቅፎ የያዘም የዓለማችን እጅግ ስልታዊም የውሃ መስመር ይሉታል። የሆርሙዝ የባህር ወሽመጥ ዓለም ቀለበት ብትሆን ኖሮም አልማዙ ሆርሙዝ ይሆን ነበር ይሉታል። እንዴት መንገዳችን የሆርሙዝ ሰርጥን አስደናቂ ተፈጥሮም የዓለም የአየርና የምግብ መውረጃም ጉረሮነትን የዓለምን የፖለቲካ ትኩሳት እያነሳሳም ሊመለከተው ወጥቷል። እንግዳ ነገርን ስለ ሆርሙዝ ሰርጥ መንገዳችን ይዟል። የአብሮነት ቆይታችሁን ጠይቀናል። ጋሻው ፍንታሁን ነኝ። በዓለም ካርታ ሲታይ ጠባብ መስመር የምታክል ነገር ግን የዓለምን ኢኮኖሚ የሙቀት መጠን የመወሰን አቅም ያላት አንዲት ስፍራ አለች ይሏታል፣ የሆርሙዝ የባህር ወሽመጥ። ይህ ስፍራም ተፈጥሯዊ ውበትን፣ ጥንታዊ ታሪክንና እጅግ ውስብስብ የሆነ የፖለቲካ ፍጥጫን በአንድ ላይ አቅፎ የያዘም የዓለማችን እጅግ ስልታዊ የውሃ መስመር ነው ይሉታል። የሆርሙዝ ወሽመጥ የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከአረብ ባህር ጋር ያገናኛል። ስፋቱ በጣም ጠባብ ከመሆኑ የተነሳም በጣም በጠበበበት ቦታ ያለው ርቀት 33 ኪሎ ሜትር ብቻ ነው። ሆኖም በዚች ጠባብ መስመር ውስጥ በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ዘይት ይጓጓዛል። ለአፈር ማዳበሪያ የሚያገለግለው አልሙኒየም ሰልፌትም ማለፊያው በሩም ይህ ወሽመጥ ነው። በዓለም ላይ በባህር ከሚጓጓዘው ዘይት ውስጥ ሲሶው ወይም 1/3 የሚያልፈው በዚህ ወሽመጥ ነው። አካባቢው እጅግ ውብ የሆኑ ደሴቶችና ብርቅዬ የባህር እንስሳት መገኛ ቢሆንም በሌላ በኩል ግን በጦር መርከቦችና በሚሳኤል አቅጣጫዎች የታጠረ ቀጠና ነው። አንዳንዶች የሆርሙዝ ወሽመጥ ተፈጥሯዊ ውበቱ ላይ ሚሳኤል መታጠቁን ተመልክተው በቆንጆ ልጅ ፊት ላይ እንደወጣ ብጉርም ይመለከቱታል። ይህ ወሽመጥ ለዘመናት የንግድና የኃይል ሚዛን መለኪያም ሆኖ ቆይቷል። ዛሬም በዚሁ ቀጥሏል። ከመካከለኛው ዘመን ጀምሮ እንደ ፖርቹጋል፣ እንግሊዝና ሆላንድ ያሉ የቀድሞ ሀያላን ሀገራት ይህንን መስመር ለመቆጣጠር ደም አፋሳሽ ጦርነቶችን እንዳደረጉ ይነገራል። ስሙ ሆርሙዝ የሚለውን መጠሪያ ያገኘውም በ10ኛውና በ17ኛው ክፍለ ዘመን መካከል በነበረውና በንግድ በበለጸገው የሆርሙዝ ግዛት እንደሆነም የታሪክ ድርሳናት ያመለክታሉ። በወቅቱም ዓለም ቀለበት ብትሆን ሆርሙዝ በላዩ ላይ ያለች ዕንቁ ናት ተብሎም ይነገርለት ነበር። የሆርሙዝ ወሽመጥ ዛሬም ቢሆን የዓለም ፖለቲካ የሚናወጥበት ስፍራ ነው። በዋናነት በኢራንና በምዕራባውያን በተለይም አሜሪካ መካከል ላለው ቁርሾም ዋነኛ መሳሪያ ሆኖ እያገለገለ ነው። ኢራን ወሽመጡን የማጥበብ ወይም የመዝጋት ዛቻ በሰነዘረች ቁጥር የዓለም የዘይት ዋጋ ከፍታ ወጥቶ ያድራል። ይህ ደግሞ ወሽመጡ ወታደራዊ ብቻ ሳይሆን ኢኮኖሚያዊ የጦር መሳሪያ መሆኑን ያሳያል። አሁን ዓለምን የገጠማት ፈተናም ይኸው ይመስላል። ጃፓን፣ ቻይና፣ ህንድና ደቡብ ኮሪያ የኢንዱስትሪዎቻቸው የሚያስፈልጋቸውን የኃይል አቅርቦት የሚያገኙት በዚህ መስመር በኩል ነው። ስለዚህም እዚህ አካባቢ የሚነሳ መጠነኛ ግጭት ድንበሩን አልፎም የሩቅ ምስራቅን ፋብሪካዎች የማቆም አቅምም አለው። የሆርሙዝ የባህር ወሽመጥ የሰው ልጅ ፍላጎት፣ ስስትና ስልጣን የሚንጸባረቅበት መስታወትም ሆኗል። በአንድ በኩል ለዓለም ብርሃንና ሙቀት የሚሆን ነዳጅ የሚያልፍበት የሰላም መስመር ሲሆን፣ በሌላ በኩል ደግሞ በማንኛውም ሰዓት ሊፈነዳ የሚችል የጂኦፖለቲካ ፈንጅ ነው። ይህ ተቃርኖ ነው ሆርሙዝን ሁልጊዜም በዜና አውታሮች አናት ላይ እንዲቀመጥ እያደረገው ያለው። አሁንም በዚህ ስፍራም ውጥረቱ አይሏል። በሆርሙዝ በርካታ አንጸባራቂ ደሴቶች አሉ። በወሽመጡ መሃል የምትገኘው ሆርሙዝ ደሴት በጂኦፖለቲካል አወቃቀሯም እጅግ አስደናቂ ናት። ደሴቱ ከ7 በላይ የተለያዩ ቀለማት ያሏቸው አፈርና ድንጋዮች ይዟል። በደሴቱ ላይ ያለው አፈር
ከፍተኛ የብረት ኦክሳይድ ወይም አይረን ኦክሳይድ ስላለው ዝናብ በሚዘንብበት ጊዜም የባህር ዳርቻው ውሃ ወደ ደም ወይም ቀይ ቀለም ይቀይራል። የአካባቢው ነዋሪዎች ገለክ የሚል ቀይ አፈር ለምግብነት ይጠቀማሉ። አፈሩን እንደ ቅመም በመጠቀም ሱራ የተባለ ጣፋጭ ምግብ እንደሚያዘጋጁበት ይነገራል። በ14ኛውና በ15ኛው ክፍለ ዘመን ሆርሙዝ የዓለም የንግድ ማዕከል ነበረች። በወቅቱ የነበሩ ተጓዦች ዓለም ቀለበት ብትሆን ሆርሙዝ በላዩ ላይ ያለች አልማዝ ናት ይሉ ነበር። የፋርስ፣ የህንድ፣ የአረብና የቻይና ነጋዴዎች እዚህ ይገኙ ነበር። የሚገርመው ግን ደሴቷ ምንም አይነት የተፈጥሮ ንጹህ ውሃ የላትም። ጥንታውያን ነዋሪዎች ዝናብን ለማከማቸት በሺዎች የሚቆጠሩ የምድር ውስጥ ማጠራቀሚያዎችን በመገንባት ነበር ሕይወታቸውን የሚገፉት። በ16ኛው ክፍለ ዘመን ፖርቹጋሎች ወሽመጡን ተቆጣጥረውትም ነበር። አሁን ድረስ በደሴቱ ላይ የሚገኘው ግዙፍ የፖርቹጋል ምሽግ ብዙ ሚስጥሮችን እንደያዘም ይነገራል። በምሽጉ ውስጥ በድንጋይ ተፈልፍለው የተሰሩ ክፍሎችም አሉ። እነዚህ ክፍሎች ለጦር መሳሪያ ማከማቻ ሳይሆን የውሃ ማጠራቀሚያዎች ነበሩ። ፖርቹጋሎች ወሽመጡን ለመቆጣጠር ሲሉ በወቅቱ በዓለም ትልቁ የተባለውን የመድፍ ኃይል እዚህ ቦታ ላይ ማከማቸታቸውን ይነገራል። በሐርሙዝ ሲያልፉም የወሽመጡ የውሃ ጥልቀትና በውስጡ ያለው ከፍተኛ የጨው መጠን የተለየ ድምፅ ይፈጥራል። መርከበኞች አንዳንድ ጊዜም ባህሩ ስር እንግዳ የሆኑ የጩኸት ወይም የዜማ ድምፆችን እንደሚሰሙም ይናገራሉ። ሳይንቲስቶች ግን ይህ ድምፅ በባህር ውስጥ ባሉ እንግዳ አሳዎች እና በከፍተኛ የውሃ ሞገድ ግጭት የሚፈጠርም እንደሆነም ሲገልጹት ይደመጣሉ። እነዚህ ታሪኮች ወሽመጡ ከፖለቲካ ባለፈ ጥልቅ ባህል፣ ታሪክና ተፈጥሯዊ ውበት ያለው መሆኑን ያሳያሉ። በአሁኑ ሰዓት የሆርሙዝ የባህር ወሽመጥ በዓለም ላይ ካሉ የንግድ መስመሮች ሁሉ እጅግ ስትራቴጂካዊና ውጥረት የበዛበት ሆኖ በተቃርኖ ቀጥሏል። ወሽመጡ አሁንም የዓለምን የነዳጅ ፍላጎት በመመገብ ረገድ ተወዳዳሪ የሌለው ያለው። በየቀኑ በአማካኝ 21 ሚሊዮን በርሜል ነዳጅ በዚህ ጠባብ መስመር ብቻ ያልፋል። ይህ ማለት በዓለም ላይ በባህር ከሚጓጓዘው ነዳጅ 1/5 ወይም 20 በመቶ ማለት ነው። ከዚህም በተጨማሪም ዓለም የምትጠቀመው ፈሳሽ የተፈጥሮ ጋዝ በብዛት የሚጓጓዘው በዚሁ መስመር ብቻ ነው። የዓለም የኢኮኖሚ የስበት ማዕከል መሆኑን ተከትሎ በወሽመጡ አካባቢ ያለው ወታደራዊ እንቅስቃሴ አሁንም እጅግ ከፍተኛ ነው። በቅርብ ጊዜያት በክልሉ ባለው አለመረጋጋት ምክንያት ወሽመጡ የኃይል ማሳያ ቦታም ሆኗል። ኢራን ወሽመጡን ልዘገው እችላለሁ የሚል ማስፈራሪያም ደጋግማ ስታሰማም፣ አሜሪካና አጋሮቿ ደግሞ የባህር ላይ ደህንነትን ለመጠበቅ የጦር መርከቦቻቸውን እዛው አስፍረዋል። አልፎ አልፎ በነዳጅ ጫኝ መርከቦች ላይ የሚሰነዘሩ ጥቃቶች ወይም መርከቦችን በቁጥጥር ስር የመዋል ክስተቶች በዓለም የነዳጅ ዋጋ ላይ ከፍተኛ መዋዠቅ ይፈጥራል። ወሽመጡ ያለውን ስጋት ለመቀነስ አንዳንድ ሀገራት አማራጭ መንገዶችንም ዛሬም እየፈለጉ ይገኛሉ። ሳውዲ አረቢያና የተባበሩት አረብ ኤምሬቶች ወሽመጡን ሳይነኩም ነዳጅ ወደ ቀይ ባህር ወይም ወደ ኦማን ባህር የሚያደርሱ የየብስ ቧንቧዎችንም እየገነቡ ነው። በኦማን የሚገኘው የዱቅም ወደብ የወሽመጡን መዘጋት ስጋት ለመቀነስ እንደ ትልቅ አማራጭ እየለማም ይገኛል። ባጭሩም የሆርሙዝ ወሽመጥ የዓለም ኢኮኖሚ ልብና የፖለቲካ ትኩስ ቦታ ሆኖ ዛሬም ድረስ ዓለምን እያናወጠ ቀጥሏል። ሆርሙዝ ወሽመጥ ተከፈተ ሲባል የዓለም ገበያ በቅጽበት ሲረጋጋም፣ ተዘጋም ከተባለ ደግሞ በድንገት ይሆናል። የሆርሙዝ ነገር ዓለምን ዛሬም ፈተና ውስጥ ከቷል። የዓለም የፖለቲካና የኢኮኖሚ ትርታም ሆኖም ዓለምን እያስጨነቀ ነው። አሁን ደግሞ እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ተከትሎ ዓለም ወገቧ ተይዟል። ነዳጅ በሁሉም አካባቢዎች በከፍተኛ መጠን ዋጋው እየጨመረ ሄዷል። ይህ ደግሞ የእያንዳንዱን የዓለማችን ሕዝብ ኪስ እየጎዳም ሆርሙዝ ዛሬም መነጋገሪያ ሆኖ ቀጥሏል። ጤና ይስጥልን። መንገዳችን በዚህ ቋጭን። የቻናላችን ቤተሰብ ስለሆናችሁ በእጅጉ እናመሰግናለን።
ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጋሻው ፈንታውን ነበርኩ። መልካም ጊዜ